ዓለም ሜዳ ላይ ለሚጋፉ ሰዎች ጭንቅ ናት። ወደ ታች ተመልከቱ። ትርምስ አለ። ሁሉም ሰው ይሮጣል። ሁሉም ሰው ይጋፋል። ሁሉም ሰው ለትንሽ ፍርፋሪ ይሻማል። በጎች ለሳር ይጣላሉ። ጅቦች ለምርኮ ይባላሉ። ሜዳው ላይ ጩኸት አለ። አቧራ አለ። ማለቂያ የሌለው ውድድር አለ። ነገር ግን እስቲ አይናችሁን ከፍ አድርጉ። ከዚህ ሁሉ ግርግር በላይ ማንም ሊደርስበት፣ ማንም ሊነካውና ማንም ሊደፍረው በማይችል የከፍታ ተራራ ላይ አንድ ፍጡር አለ። የማይረበሽ፣ የማይጋፋ፣ የማይጨነቅ። ይህ ፍጡር ዋልያ ነው። የኢትዮጵያ የኩራት ምልክት የሆነው ዋልያ ከአንበሳ ጋር የሚታገለው በጉልበት አይደለም፣ በቦታ ምርጫው ፖዚሽኒንግ እንጂ። ጠላቶቹ በማይደርሱበት ከፍታ ላይ በመኖር ውድድርን አሸንፎ ሳይሆን ውድድርን አስወግዶ ይኖራል። እንኳን ወደ ዋርካ ጥበብ በደህና መጣችሁ። ብዙዎቻችን ሕይወታችንን የምናሳልፈው የበታችነት ሜዳ ላይ በመጋፋት ነው። ከብዙ ተወዳዳሪዎች ጋር ለአንድ ቀዳዳ ስንጣላ እንኖራለን። ዛሬ ግን ከዚህ ብርቅዬ እንስሳ የምንማረው የዋልያ ስትራቴጂ ሕይወታችሁን ከተጨናነቀ ቦታ ወደ ሰላም፣ ከልመና ወደ ክብር እንዴት እንደምትቀየሩ ያሳያችኋል። ወደዚህ የክብር ከፍታ ለመውጣትና የራሳችሁን ዙፋን ለመቆጣጠር እነዚህን 5 የዋልያ ሕጎች በጥሞና አድምጡ። አንደኛ፣ ግርግርን ሽሹ፣ ከፍታን ምረጡ። አንድ የሕይወት ሕግ አለ። ቦታው በቀረበና በወረደ ቁጥር ተጋፊው ይበዛል። እስቲ ሕይወታችሁን ቃኙ። የምትሰሩት ሥራ፣ የጀመራችሁት ቢዝነስ ወይም ያላችሁ ክህሎት ማንኛውም ሰው በቀላሉ ሊያደርገው የሚችል ነው? መልሱ አዎ ከሆነ ሜዳ ላይ ናቸው። ለዛ ነው የምትጋፉት። አብዛኛው ሰው የሚሰራውን ሥራ አትስሩ። አብዛኛው ሰው የሚያወራውን አታውሩ። አብዛኛው ሰው የሚሄድበት ቦታ አትሂዱ። ምክንያቱም እዛ ቦታ ላይ መገኘት ቀላል ነው። ማንኛውም ሰነፍ ሰው ሊያገኘው ይችላል። ዋልያ ግን እንደዛ አይደለም። እሱ የሚኖረው ተራ እንስሳትና የቤት እንስሳት ሊደርሱበት በማይችሉት ከፍታ ላይ ነው። እዛ ቦታ ላይ ኦክስጅን ያጥራል። ብርድ አለ፣ ገደል አለ። መንገዱ አሰልቺና አድካሚ ነው። ለሌሎች መከራ የሆነው ቦታ ለዋልያ ግን ቤተ መንግሥቱ ነው። ምክንያቱም ከባድ ስለሆነ ተጋፊ የለበትም። ይህንን ወደ ሕይወታችሁ አምጡት። ሰዎች ይሄ እኮ ከባድ ነው፣ ይሄ እኮ ማንም ሞክሮት አያውቅም ሲሏችሁ፣ እናንተ ደግሞ ለዛ ነው የምሰራው በሉ። ምክንያቱም መንገዱ ሲከብድ ተወዳዳሪው ይቀንሳል። መንገዱ ሲከብድ ጅቦችና በጎች ወደ ኋላ ይቀራሉ። እናንተ ብቻችሁን ትቀራላችሁ። በላይኛው ክፍል ትራፊክ የለም ይባላል። አዎ ብቸኝነት አለው። ግን ያ ብቸኝነት የፍርሃት ሳይሆን የሰላምና የነጻነት ብቸኝነት ነው። ከታች ባለው የሕዝብ ግርግር ውስጥ ከመጥፋት ወደ ላይ ወጥቶ ብቻን መታየት ይበልጣል። ስለዚህ ስታንዳርዳችሁን ከፍ አድርጉ። ጫፍ ላይ አየሩ ንጹህ ነው፣ እይታውም ጥርት ያለ ነው። ሁለተኛ፣ ሚዛንን ጠብቁ። ዋልያ የሚኖረው በሕይወትና በሞት መካከል ባለው ጠባብ መስመር ገደል አፋፍ ላይ ነው። ለዓይን የሚዘገንን ወደ ታች ሲያዩት የሚያዞር ገደል ላይ ቆሞ ሳሩን ይበላል። አይንቀጠቀጥም፣ አይደናገጥም፣ አብዛኛውን ጊዜም አይወድቅም። ምክንያቱም የራሱን ሚዛን ጠንቅቆ ያውቃል። ይህ የጠርዝ ላይ ኑሮ ስትራቴጂ ነው። ብዙዎቻችን ደህንነቱ የተጠበቀ ሴፍ ዞን እንፈልጋለን። ደሞዝ እየጠበቀን ሪስክ ሳንወስድ ምንም አዲስ ነገር ሳንሞክር ሰላም ብለን ተቀምጠን ማርጀትን እንፈልጋለን። ዋልያ ግን ይነግረናል፣ ስኬት ያለው ገደሉ አፋፍ ላይ ነው። ትልቅ ህልም ማለም ገደል አፋፍ ላይ መቆም ነው። ቢዝነስ መጀመር ገደል አፋፍ ላይ መቆም ነው። አዲስ ሐሳብ ማምጣት መውደቅን መጋበዝ ነው። አዎ ይህ ለደካማ ልብ ያስፈራ ይሆናል። ቢሆንም ግን አትሽሹት። ምክንያቱም የምትፈልጉት ክብር ያለው እዛው አደገኛ በሚመስለው ጫፍ ላይ ነው። ነገር ግን አንድ ምስጢር ልንገራችሁ። ጀግንነት ማለት አለመውደቅ አይደለም። ዋልያም እኮ ይንሸራተታል፣ ድንጋይ ይፈራረስበታል፣ አንዳንዴ ደግሞ ሊወድቅም ይችላል። ልዩነቱ ዋልያ ሲንሸራተት በቅጽበት ሚዛኑን ያስተካክላል እንጂ እንደ በግ ተስፋ ቆርጦ ገደል ውስጥ አይገባም። ችግሩ መውደቁ ላይ አይደለም፣ ወድቆ መቅረቱ ላይ እንጂ። በሕይወት ውስጥ የሚያስፈራው ገደሉ ሳይሆን የእናንተ ከወደቅኩ በኋላ አልነሳም የሚለው የውስጥ ፍርሃት ነው። የተጠና ሪስክ ውሰዱ። አደገኛ ወደሚባሉ ዕድሎች ጠጋ በሉ። ስትወድቁም እንደ ዋልያው በፍጥነት ተነሱ። አይናችሁ ሳይሆን
እግራችሁ መሬቱን ይጨብጠው። የተረጋጋ አእምሮ ይኑራችሁ። ዓለም ሲንቀጠቀጥ እናንተ ሚዛናችሁን ብቻ አስጠብቁ። ገደል አፋፍ ላይ መኖርን የለመደ ሰው ሜዳ ላይ ያለው ሩጫ አይከብደውም። ሶስተኛ፣ ብርቅዬ ሁኑ። ዶሮ በየመንደሩ አለች፣ በየቤቱ አለች፣ በዓመት በሚሊዮኖች ትታረዳለች። ዋልያ ግን በኢትዮጵያ አንድ ቦታ በሰሜን ተራራ ብቻ ነው የሚገኘው። ቁጥሩም በጣም ትንሽ ነው። ለዛ ነው መንግሥት የሚጠብቀው፣ ቱሪስት ዶላር ከፍሎ ሊያየው አገር አቋርጦ የሚመጣው፣ እንዲሁም ብሔራዊ ምልክት የሆነው። የዚህ ምስጢሩ እጥረት ወይም ስኬርሲቲ ነው። ሰዎች በቀላሉ የሚያገኙትን ነገር ያረክሱታል። ሁሌም የምትገኙ ከሆነ፣ ሁሌም ስልካችሁን የምታነሱ ከሆነ፣ ሁሌም በጠሯችሁ ቦታ ሁሉ እሺ የምትሉ ከሆነ ዋጋችሁ እንደ ዶሮ እንጂ እንደ ዋልያው አይሆንም። የዋልያ ስትራቴጂ መሰወርን ያስተምራል። አንዳንድ ጊዜ ከጓደኞቻችሁ እይታ ተሰወሩ። ከሶሻል ሚዲያ ለጊዜው ራሳችሁን አርቁ። ምን እየሰራችሁ እንደሆነ አታሳዩ። ስለ ዕቅዳችሁ አትለፍፉ። ዝም በሉ። ሰዎች ስለ እናንተ ማውራት፣ እናንተን መፈለግ፣ እናንተን መናፈቅ ይጀምሩ። ሰው የሚፈልገው የሌለውንና የጠፋን ነገር ነው። በቀላሉ አለ ከተባላችሁ ተራ ናችሁ። የት ነው ያለው ተብላችሁ ከተፈለጋችሁ ግን ውድ ናችሁ። እንደ ዋልያ ፈልጎ ለሚያገኛችሁና ዋጋ ለሚከፍልላችሁ ሰው ብቻ ተገኙ። ለሁሉም በቀላሉ የምትገኙ የመንደር ዶሮ አትሁኑ። ውድነት የሚጀምረው ከመጥፋት ነው። አራተኛ፣ መከራን ወደ ጥቅም ቀይሩ። የሰሜን ተራራ ቅዝቃዜና ኦክሲጅን ማነስ ሌሎችን ይገድላል። የተራራው ጫፍ አየር ያሳጥራል። ቅዝቃዜው እንደ ጅራፍ ይጋረፋል። ይህ ቦታ ለደካማ እንስሳት ገሃነም ነው። ለዋልያ ግን ማንም የማይደፍረው የነጻነት ምሽጉ ነው። ጠላቶቹ ሊያድኑት ወደዛ ከፍታ ቢወጡ ኦክሲጅን አጥሯቸው ወዲያው ይሞታሉ። ዋልያ ግን ተፈጥሮ በሰጠችው ጸጋ ሳንባውን ከሰማይ ጋር፣ ቆዳውን ከብርድ ጋር አስማምቶ ሌሎችን የሚገድለውን መከራ ለራሱ መኖሪያና መከላከያ አድርጎታል። እናንተስ ሕይወት ፊቷን ስታዞሩባችሁ ትሸሻላችሁ ወይስ እንደ ዋልያው ትላመዱታላችሁ? ድህነት፣ መገለል፣ የሰዎች መራቅ ወይም ውድቀት ሲያጋጥማችሁ ለምን እኔ ብላችሁ አታማሩ። ያ ችግር እናንተን ከደካሞች የሚለይበት የማጣሪያ ወንፊት ነው። አሁን ያላችሁበት አስቸጋሪ ሁኔታ ደካማ ሰዎች ወደ ሕይወታችሁ እንዳይገቡ የሚጠብቅላችሁ ዘብ ነው። ያንን መከራ ተቋቁማችሁ ስታልፉ ማንም ሊከተላችሁ የማይችል እሳት የለበሰ ማንነት ይኖራችኋል። ምርጫው የእናንተ ነው። ብርዱን ፈርታችሁ ወደ ታች መውረድ ወይም ደግሞ ብርዱን ተቋቁማችሁ የተራራው ንጉሥ መሆን። አምስተኛ፣ ወደ ታች አትውረዱ። ዋልያ በከፍታው ላይ ሳር ቢያጣ፣ በረዶ ቢዘንብበት፣ ምግብ ቢጠፋ ተራራውን ለቆ ወደ ታች ወደ መንደር አይወርድም። ከፍየሎችና ከበጎች ጋር ተቀላቅሎ መኖርን እንደ ውርደት ይቆጥረዋል። ይህ የክብር ጉዳይ ነው። ዋልያ ይሞታታል እንጂ ስታንዳርዱን አይወርድም። ብዙዎቻችን ሆዳችን ሲጎድል፣ ብር ሲያጥረን ወይም ብቸኝነት ሲሰማን ስታንዳርዳችንን እናወርዳለን። ለማይመጥኑን ሰዎች እንንበረከካለን። አቅማችንን ለማይመጥን ሥራ ክብራችንን እንሸጣለን። የዋልያ መንፈስ ግን እንዲህ ይለናል፣ ንጉሥ በረሃብ ቢሞት ይሻለዋል እንጂ ዘውዱን አውልቆ አይለምንም። ክብራችሁን ለምቾት አትሽጡ። አቋማችሁን ለገንዘብ አትቀይሩ። አንዴ የዋልያን ከፍታ ከመረጣችሁ ምንም ይምጣ ምን እዛው ላይ ቆዩ። ወደ ታች አትውረዱ። ምክንያቱም አንዴ ከወረዳችሁ ተመልሳችሁ መውጣት ከባድ ነው። ቦታችሁን አስከብሩ። የተራበ ንጉሥ አሁንም ንጉሥ ነው። የጠገበ በግ ግን መቼም ቢሆን በግ ነው። ወዳጆቼ፣ ምርጫው የእናንተ ነው። ሜዳ ላይ መሆን ቀላል ነው፣ ግን ተጋፊው ብዙ ነው። ከፍታው ላይ መውጣት ከባድ ነው፣ ብቸኝነትም አለው። ግን እዛ ላይ ያለው አየር፣ እዛ ላይ ያለው እይታ፣ እዛ ላይ ያለው ክብር ከምንም ጋር አይወዳደርም። ስለዚህ አትፍሩ። እንደ ዋልያ ሚዛናችሁን ጠብቁ። እንደ ዋልያ ብርቅዬ ሁኑ። እንደ ዋልያ መከራን ተለማመዱ እና ከሁሉም በላይ ወደ ታች አትውረዱ። ዛሬ ከታች ያለውን ግርግር ትታችሁ የራሳችሁን የሕይወት ራስ ዳሽን ለመውጣት ቃል የምትገቡ ከሆነ ተራራው ላይ እንገናኝ። ተራራው ይጠብቃችኋል። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ።